ዘለንስኪን አግኝቼው መክሬዋለሁ ዘለንስኪን መክሬው በሱ ውስጥ የሚገባ ዘለንስኪን መክሬዋለሁ ነው ያለው ይሄን ታጠንዳት ማለት ምን ችግር አለበት መክረው አሁን መገኘቱ ከባድ የአልፌሴን የግብጹን ያለው ምን ላይ መሰለህ አግኝቼው የሚለው ነው አይ ችግር የለም በቴሌቪዥን ዝም ብሎ ምን ያሱ አይደለም ሰውዬ ባካ እንደዚህ ፌስቲቫል ነበርኩ አይደል አዎ አሎ እንደ ሰው እንደጉጉ ታረቁ ጥሩ ነው እርቅ ጥሩ ነው አዎ ይው በዱላ የሚሆን ነገር የለም በዱአ እንጂ ሄሎ አባዬ አንተ ጀምር ነው እማያንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እማ ሄሎ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል ሄሎ አሰጣ ኮተታ ይቺ የተዋናም ልጅ መጀመሪያ አባትሽን ቢቆጨኝ ቀይም ፈሳ እንዴት ነው ነገሩ እሺ ሄለን ደስ አላት እሺ እኔ እንደው ምን ጉድ ሊያሰማኝ ነው እያልኩ ነው ከዛ ይሄ ቱቦ ነገሩ አለ አይደለ መጫወቻው እሱ ላይ ገባሁኝ ታየኝ ጥሩ እኮ መጥቻለሁ እስከ ጫፍ መጥቼ ውሃው ላይ ዘጭ አልኩና እኔ ጥግ ላይ ነኝ ፊት ለፊቴ ጥቁር ነገር አየሁ ፓንቴ መሆኑን ያወቅኩት ሙዋኛ ገንዳ ውስጥ ያሉት ነጮች ልጆቻቸውን አይን ሲከልሉ ነው አበባሽ ለምለሜ ሳላይሽ መክረሜ ሄሎ አባዬ አንተ ጀምር ነው እማያንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እማ ሄሎ እማያንቺ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል ሄሎ አሰጣ ኮተታ ይቺ የተዋናም ልጅ መጀመሪያ አባትሽን ቢቆጨኝ ቀይም ፈሳ በግመሻጫ ፊት እንዳላይሽ ከዚህ ስቱፒድ አነዳለሁ አንጎልክን ነው ማስፈነጥርልህ በሽጉጥ ባገኝቶ ምንም ረራ የለ ሂትለር በለ ባሲር ነው መቀቅልህ ይሄኔ እኮ አባቷ ቆጥ ላይ ነው የሚተኝ ችደረመና ዱቄታ አፏናሹ ላይ መጣች መቀስቀሷ ነው በሷ ቤት እንዴት እንደሚስት ለባዴ ንግስት ማይ ሙጀሊያ ምቺ እግሯን ነበር መቁረጥ እስቲ ተቃጠልን የምትሉ ከታይ ጻፍ ነደርን የሚል ሰው አይቻል እንደኔ የተቃጠለ አበርን የምትሉ ተቃጠልን የምትሉ ጻፉስ አረርን የምትሉ አበርን የምትሉ ጨለልን የምትሉ በቃ ነው ቡቡዜላ የሆነ ስልካችሁን እንዳወጣችሁ አጥዱልኝ ቆሌን ከፈታችሁ እኮ ቆሌው ይገባችሁ ቀናሽ ለዚህ ቆርቆሮ ደግሞ አሎ እንደ ሰው እንደጉጉ ታረቁ ጥሩ ነው እርቅ ጥሩ ነው አዎ ይው በዱላ የሚሆን ነገር የለም በዱአ እንጂ አዎ ከጦርነት ምንም መፍትሄ አይገኝም ሰላም ማውረድ ያለብን ምንም ችግር የለም አዎ
ማንኛውም ነገር በእርቅ ይፈታል። ጸብ ምንም ትርጉም የለውም። ከጠብ ጥበብ አይገኝም። ገባ? ስለዚህ ችግር የለውም። እኔ ስራዬን ማስታረቅ ስለሆነ መጥቼ አስታርቃለሁ። እንደዛ ይሻላል። መጣሁ በቃ መጣሁ። እየተጣላችሁ ጠብቁኝ። መጣሁ አስታርቃችኋለሁ። ወሬ ብቻ ምን ያደርጋል? ወሬ ብቻ የውጩን አስታርቃለሁ ምናምን ከምትሉ እዚህ ቤት ውስጥ እየተባሉ ያሉት ልጆች አሉ አይደል? አታስታርቋቸውም ሄዳችሁ? እነዚህ ነው አዋ የተጋጋሉ አይደል? እስራኤልና ፍልስጤም ነው ባላቸው። አይ ይሄንን በትዕግስት ነው የምናልፈው። ድንቄም ትዕግስት። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። ማነሽ ቀለቀለቡ? እኔ ላንቺ ቃል የለኝም ላንቺ። ኧረ እኔ ችግሬ ከጠያቂዋ ነው። ምን ነው እኔ እንዴ እንደዚህ መለመሏን እርቃኗን የቀትር ጋሬል መስላ እያየሻት ስለምን አለባበስ ነው የምታወሪው? እኔ እችም ደግሞ አታፍርልም። ቀበል አድርጋ 3 ሚሊዮን ኮረኮረ ዘንድሮ ወገኔ ሰላቅ ደግሞ ሱዳን ገባን እንዴ? እነሱ ናቸው ማዳበሪያ ሙሉ ብር ይዘው ሄደው የጀበና ቡና ጠጥተው የሚመለሱት እነሱ ብቻ ናቸው ነው ወይስ እኔ ሰላቅ ማሞሌጫውና በተጣፍራን ከመገበያየት ተጀመረ እንዴ? እንዴ እኔ ምን ላድርግ? ህዝብ ቁጥር ሲጠራ አስጌርን አይፈራም። የዘንድሮ ቲክቶክ አዋርድማ ያላሳየን ነገር የለም። ኧረ ስንቱን አለባበስ አየን። አንዳንዱ ቀይ በቀይ ለብሶ ከራስ ፀጉሩ እስከ እግር ጥፍሩ አምፒሲሊ መስሎ ይመጣልሃል። ያደለ ደግሞ እንደዚች እንደጨናቀረሽ በአደባባይ እርቃኑን ይመጣልሃል። እኔ ምንም አልልም። ጎሽኔና በርችበት። በቀጣይ ደግሞ እዝቹ አለባበስ ላይ ገረባና ሰንደቅ ይዘሽ ለመመጫ ልጠራጠረም። አንቺ እንዴ ምን ቀረሽ? የኔ ናት ወደር የለሽ ማበድ እኮ ነው የቀረሽ። ዓለማችን ከብደቷ የተመለሰች ይመስላል። ከጃፓን አካባቢ እንግዲህ መልካም የሚባል ዜና ሰምቷል። ያው መሆን የነበረበት ነው አክቹሊ መልካም እያለን የምናወራው። የጃፓን ከፍተኛ ፍርድ ቤት እንዳሳወቀው ከሆነ ካሁን በኋላ በተመሳሳይ ጾታ መካከል የሚደረግ ጋብቻ ፈጽሞ እንደማይፈቀድና በህግ እንደሚያስቀጣ ውሳኔን አስተላልፏል። በህግ መልኩ አውጥቷል፣ አጽድቀዋል ማለት ነው። ይህም ህግ ወደ ተግባር የሚውለው እንግዲህ እንደ ፈረንጆቹ አቆጣጠር ከሚቀጥለው ዓመት በኋላ ማለትም ከ2026 በኋላ ነው ተብሏል። ይህም ውሳኔ እንግዲህ ተመሳሳይ የሚያደርገው አንድ ነገር አለ። ይህም እንግዲህ የጃፓን ጠቅላይ ሚኒስትር ሆነው የተሾሙት አዲሱ የጃፓን ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ከሳምንታት እድሜ በኋላ ይህ ነገር መሆኑ እንግዲህ በዓለማችን ላይ በሚገኙ ሀገራት ወደ ስልጣን የመጡ አዳዲስ የሆኑ ጠቅላይ ሚኒስትሮችና ፕሬዝዳንቶች እንደዚህ አይነት እርምጃ እየወሰዱ ይገኛሉ። ለዚህ ምሳሌ እንግዲህ እሳቸውና የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ናቸው። እንደሚታወቀው ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የመጀመሪያ ስራቸው የነበረው እንግዲህ በዚህ ምድር ላይ ያለው ሁለት ጾታ ብቻ ነው፣ እሱም ወንድና ሴት ነው ብለው ነበረ። ያንንም ተግባር እንግዲህ እያስፈጸሙት ይገኛሉ። እናም በትናንትናው ዕለት ከጃፓን እንደተሰማው መረጃ ከሆነ በሀገረ ጃፓን ካሁን በኋላ የሚፈቀደው ጋብቻ በሁለት ጾታዎች መካከል ማለትም በወንድና በሴት ብቻ ነው። ይህም እንግዲህ በፍርድ ቤት ብዙ ክርክር ከተደረገበት በኋላ በሚቀጥለው ዓመት ማለትም በ2026 እንግዲህ እንደ ህግ አድርጎ እንደሚጸድቅና የተግባር እንደማይፈቀድ ጃፓን አሳውቃለች ማለት ነው። ብሩክ ነው። መልካም ምሽት ይሁንላችሁ። ከዚህ ከነገርከኝ ውጭ ምንድነው እስቲ አንድ የምታስታውሰው ነገር? ማሳፈር ወይም ደግሞ ወይኔ ቀለልኩ ዛሬ አልከበት? አይ ቀለልኩ እኔ ሁሌ ቅሌት እኮ ብርቅ አይደለም። እሺ አንዴ ዱባይ ማስታውሰው ያው እኛ በኮባ ሽጉጥ ነው ያደግነው በልጅነት። አንቺ አሁን የአሜሪካ ልጅ ስለሆንሽ በአሜሪካ የመጫወቻ ፈረንሲ ማድጋለሁ በአባሮች ሌባና ፖሊስ ምናምን። አዎ ሌባና ፖሊስ ቲባቲቢ yes ታዲያስ ስለዚህ አንድ ነን በይ ምናምን። አዎ አንድ ነን። አሁን በእንዲህ አይነት ሁኔታ ላደገ ሰው አሁን ዱባይ ትልልቅ መጫወቻዎች ያለበት ቦታ ነውና እዛ ሲሄድ ያጋጠመኝ የመጀመሪያ ጉዞ የዛሬ 20 ምናምን ዓመት ነበርና ገና ከኢትዮጵያ መውጣት ነው። ዱባይ የተለያዩ መዝናኛ ቦታዎች ላይ ዞር ዞር አልን እና ሳፋሪ የሚባል በረሃ ቦታ አላቸው እና እዛ ሄድን በሞተር አሸዋ ላይ ነው እንግዲህ ትርኢት ያሳያሉ። ሞተር የሚችል ሰው በቃ እንደዚህ የተደረደሩ ቤተሰቦች አሉ። የአውሮፓውያን ናቸው በአብዛኛው። በቃ እና እነዛን ሰዎች ትርኢት ሲያሳዩ ይጨበጨባል እና እኔ ባለ 4 ጎማ ነው ችላታለሁ። አዎ እሷን እንትን ብዬ ምናምን ማንም የሚያየኝ ሰው የለም። እኔ ደግሞ መታየት ፈልጋለሁ። እሺ እና አሰብኩና ለምን አላስገርማቸውም እነዚህን አውሮፓውያን? ድፍረቱ መጣበት ዝም ብሎ ባለ ሁለቱን ሞተር ያስኩኝና ስል ገና ድምፁን ሲሰሙት ዞራሉ።
ደግሞ ከወገብ በላይ ራቁቴን ነው። ይሄማ ከአፍሪካ የመጣ እንዴት ሞተረኛ ቢሆን ነው ተባለ። አረኩና ምን መሰለሽ እንደዚህ ተራራ ነገር ነው። ብድግ ብለሽ ትሄጂና እጅሽን ለቀሽ ከዛ በኋላ ይዘሽ መውረድ ነው። አልቀረብኝም በል እሺ። ስለዚህ ያለኝ አማራጭ በዛ በአራት እግሩ እኮ ሞከርኩኝ። የሚያይ ሰው ስለጠፋ ነው። ባለ ሁለቱን ይዤ ነው። ከዛ አረኩና ልክ ወጥቼ እንደዚህ አልኩኝ ማስታውሰው እና ጩኸትም ሰምቻለሁ። ያድናቆት ዞር ስል ሞተሩ የለም። ይሄ አሸዋ ጥሩነቱ እንደ ስፖንጅ ባህሪ ያለው እና ሰመጥክ ጭንቅላቴን የገባው እና ድምፅ ሰማው ያለ የሚል መጡ አወጡኝ። እንደዚህ ብሎ ነው ያወጡኝ። የሚገርምሽ ለ3 ቀን ያህል ስላሸዋ አሁን ራሱ ጦየው መጣ ትራውማታይዝ እና ምን ቢቀርብኝ ሰው አላቀሙ ምን አንቀለቀለኝ ከኮባ ሽጉጥ እንዴት ወደዚህ ትሪት ይሄዳል? ሰው አስተዳደጉን ነው የሚመስለው። እና አንዳንዴ አልችልም ማለትን የመሰለ ነገር የለም። ዱባይ ብዙ ነው የተዋረድኩት። በነገራችን ላይ የዱባይ መጫወቻዎች አሁን ይሄ ትውልድ እድለኛ ይመስለኛል። ለምሳሌ ኩሪፍቱ ዋተር ፓርክ የሚባል ነገር ምናምን አስቡት። እኔ ዋተር ፓርክ ያኔ ሄጄ ሁለተኛው ቅሌቴ የውሃ መጫወቻ ልክ ስንደርስ ለካ የሚፈቀደው ፓንት የጥጥ ፓንት አይፈቀድም። ወይ ጉድ! የት ይሄዳወናት አየኝና በዚህ ፓንት አይቻልም ተባለ ስል ቆይ ፓንት ማለት ቤዚንግ ሱት ማለት አይደለም? የዋና ቡታንቲ ሮንግ ሴፍ ሮንግ። ከዛ በኋላ ሄድኩኝ ስላት ያኔ እንግዲህ የዛው መሸጫ አለ ለዋና የሚሆኑ ፓንቶች አሉ። ይሄንን ገዝተ መቀየር ያለ እሺ አልኩኝ። ገባው ያንን ቀየርኩ። በአጋጣሚ ሳይዝ ስለሌለ ያረኩት ኤክስኤል ነው። በቃ አሁን ሜንታል ፒክቸር እባክህ እንዴት ነው ነገሩ? እሺ ሄለን ደስ አላት። እሺ እኔ እንደው ምን ጉድ ሊያሰማኝ ነው እያልኩ ነው። ከዛ ይሄ ቱቦ ነገሩ አለ አይደለ መጫወቻው እሱ ላይ ገባሁኝ። ታየኝ ጥሩ እኮ መጥቻለሁ። እስከ ጫፍ መጥቼ ውሃው ላይ ዘጭ አልኩና እኔ ጥግ ላይ ነኝ። ፊት ለፊቴ ጥቁር ነገር አየሁ። ፓንቴ መሆኑን ያወቅኩት መዋኛ ገንዳ ውስጥ ያሉት ነጮች ልጆቻቸውን አይን ሲከልሉ ነው። ምን አንቀልቅሎኝ ጠየቅኩ። ያዝብልም ይሄ ደግነቱ አንድ የሚያቀኝ ሰው የለም። ይሄ ቅሌት እኔ ጋር ብቻ ነበር። ብቻ ነበርክ እንደዛ? አይ ነጭ ዋና ውስጥ የነበሩ ሰዎች ከአውሮፓ የመጡ ዋኞች ናቸውና አይዞ በጣም እና ማለት አስተዳደግ ነው ይሄ። እኔ በአስተዳደግ በምን ቀን ጠየቅኩ እያልክ ነው እዚህ? ኦኬ ሰይፍ፣ በተለይ እንዲህ አይነት ቦታ ስትሄዱ ልከኛ ፓንት መያዝ ግድ ነው። አለበለዚያ መዋረድ አለ። ቅሌት ልጨምርልሽ ይብቃሽ። በቃኝ በቃ ጥሩ። እስቲ ኪያይ እንደው አሁን ድራም ሮል ያስፈልገኛል። ይሄ ጥያቄ ትንሽ መዘጋጀት አለበት። እንግዲህ ብዙዎቻችንን ያስጨነከው ብዙዎቻችንን ያፋጠጥከው ጥያቄ እኔም ካንዴም ሁለቴ ያፋጠጥከኝ ጥያቄ እድሜሽ ስንት ነው ብለህ ነው አይደለ? የሰይፉ እድሜ ዛሬ መነገር አለበት። አውጣት። የብዙ ሰው ጥያቄ ይዤ ነው ጀርባዬ ላይ የመጣሁት። የብዙ ሴት አትል ወንድ አትል ምን አትል ያፋጠጥከውን ዛሬ መልሳት ሰይፉዬ። አይዞ አትፍራ፣ አይዞ ቸፕ ቸፕ ቸፕ። ምንድን ነው በቃ እድሜ ከተሰራበት መቼም የኛ እድሜ የሚታወቀው ትክክለኛው ስንሞት ነው። አዎ ማለት ትክክለኛው አንድ ጓደኛቸው ሞቶም ማለት ነው
የተሳሳተ እድሜ ሰሙ ጓደኞቹ እንዴ ሞቶም ይደብቃል እንዴ ሞቶም ይቀሽባል እንዴ እሺ እድሜ እኮ እግዚአብሔር የሰጠው ጸጋ ነው በተለይ አሁን በሰለጠነው ዓለም አሁን ሄሊ አይተሽ እንደሆነ እንደዚህ ስትታይ 35 ነው አይደል 33 32ም ይሁን ምንም ችግር የለም 50 ማለቷ አሁን ደግሞ 52 አይደል 53 I think 52 53 ያ አሁን ወደ እኔ እንዴት መጣ ይሄ ጥያቄ ወደ እኔ እንዴት ተመልሶ ይመጣል ያለው ታያላችሁ አይደል የሚሰራው around አቆማት ላንድ አርጋት እንደ የኢትዮጵያን አየር መንገድ አውሮፕላን እኮ ያይልያው በሰለጠነው ዓለም አሁን አንድ ሰው እንደዚህ ሲታይ እኔ እኛ 35 ገምተን እሱ 53 ሲል ደስ ይላል በውጭው አሁን እንደዚህ ነው እሺ በእኛ ሀገር እድሜ ላይ ያለን ነገር ወይ ስለ የተሳሳተ ነገር አለና ስላሳነስ ነው የሚያንስ ይመስለናል ግን እግዚአብሔር የሰጠን ጸጋ ነው በእድሜ ሰው ማፈር የለበትም እሺ እኔ አሁን 41 ዓመቴ ነው ብዬ ለመናገር ብዙም አልፈራም አይሚ አትበል ቀደም ተብሏል እዚህ ሀገር አይደል ግን እሺ ከ41 ላይ ፕላስ ስንት ነው የምናደርገው ሲጀመር አሁን ላይ ቫቱን ጨምር ዊዝ ሆልዲንግ ምናምን ይባላል እዚህ ሀገር አይደለ እኔ እኮ ጳጉሜ 1 1969 ነው የተወለድኩት ተናገረ ማለት ነው እድሜውን ሄሎ የት ነህ በእናትህ ቤት ነኝ ምን ነው ጉዶን ጉልህ እኮ ምን ሆንክ ማታ ነው ቲክቶክ አዋርድ አይላለሁ ብዬ ምን አገባኝ እስቲ ቲክቶክ አዋርድ አዶናይ መኪና ወሰደ ዩቲ ምን አገባኝ እኔ እንደውን ጧት ተነስቼ ታክሲ ተሰላፊ ነኝ የታወቀ ነው ምን ሆነ ነው አትናገርም እንዴ ረፈደብኝ አልኩ እኮ እየተመለስኩ ነው ከስራ አለቀ አንተ ጅል ምን ቤት ሲጀመር አተኛም ዝም ብለህ እኔ እነሱ እንትን በሚሉት ነው እዚህ ወይኔ ሲጀመር አንተ አልሄድክም እንዴ አልተጠራህም እንዴ እዛ አልሄድክም እንዴ አልሄድክም ሄጃለሁ እኔ ማይጃለሁ ላየኝም እንዴ ውስጥ ኧረ አላየሁም የቱ ጋር ነበር ተሸልሜ ያለው ራስ ወጥቻለሁ እኮ ደፍት ሂድ መላጣ 10 ሚሊዮን ነው ምንገባ ያልኩት እኮ ነኝ ታሪክ ንገረን ጅብ ጋር ልቤ አውቃለሁ ተረዳሽ ሲዩ የት እንዴ ድሮ ትንሽ ሆኜ ይጋለባል አጋጣሚ ይጋለባል ጅብ ግን በተፈጥሮ በገጠርም የለመደ ነው ኧረ አልለመደም አውሬ ነው አጋጣሚ ነው ጀት ሀገር ባሌ ጋሽ ኧረ ጠይቅ የባሌው ነው የሐረሩ ነው የሐረሩ ትጠጋዋል የገረመኝ ልጓም አድርጌ የሚለው ነው ጅብ ሲለጉም ነው የታየኝ ጅብ ከፍቶ ውስጥ ነው ከሞን ይሏል ከሞነ እንደዚህ ማለት ለጎም እንደዚህ ለጎማል ከፋፉ ላይ ማለት የት ነው ባሌ ነው ይለጉማል ጋይስ የጂፕ ፖዚሽኑ ከኋላው እንጂ ያለ ነው ለመቀመጥም አይመቻል እንዲያውም እንደ አፓች ሞተር ጋማው ጋማውም አለ ልጓሙም አለ ጋማው ነው በተለይ ያኔ ደግሞ የነበረው ጅብ ድሮ የነበረች መኪና ታስታውሳለህ ከኋላዋ ዝቅ ብላ የምትቀመጥ ስትነሳ እንዲህ የምትለስ እንደዚህ ሲያነሳው ኳሉቶ ሲትሮይኗ ባሌ የት አካባቢ አጋርፋ ቦታውን አውቀዋለሁ በጣም ጅቡን ነው የማታውቀው አንበሳ ምናምን ሁሉ አለ ወደዛ አካባቢ ይመስለኛል በጣም ብዙ እና የአንበሳው ኪራይ ውድ ሆኖበታል ጋይስ ምንም አላረገም እሱ ስላላረገኝ እኮ አሁን አለ አይደለም ምንም አላረገም አላስደነገጠ አልጣለህም ነው እላው ላይ ሲወጣ ጅቡ ራሱ ደነገጠ እንጂ አልጣለህም እንግዲህ ያው እኔ ጋለብኩ ዝም ብዬ ቆይ ጋሼ ስንት ጊዜ ይሆናል ምን ያህል ሜትር ይሆናል ምን ያህል ኪሎ ሜትር ይሆናል ረጅም ሜትር ነው እውነት አዎ አንድ ቀን ነው ብዙ ቀን ነው አንድ ቀን ወደ ገበያም ምናምን በሱ ተነጋገሩ ያሳመነኝ ነገር ጋማውን ይያለ ጅብ ጋማለ እኔ ጸጉር አለው ጆሮውንም አለ ጋማ አለ በጠገብ ያልፏል ጅብ ሁለተኛ ነገር ሐረር እንደዚህ አድርገ ጋጅደበች ባለፈውም እንደዚህ አንስቻለሁ እኮ እንትና ማነው እሱ ድምቢ
ክሊፕ ሊሰራ ሄደን እንደዚህ ስጋ ስጡት ይባል እንደዚህ ይላል። እባክህ ጠጋ በልና ያዘው ይጣል አልሰማማል። ቀስ ብዬ ከስር እንዲሳረው ጅቡና አሁን ቀረጹት ጥሩ ክሊፕ ይወጣዋል ብዬ ጋማውን አይቼዋለሁ። እዚህ ጋር ጸጉር አለ ሻኛለሁ። ምን ሻኛለሁ? እውነት ውሸት? ለምን እውነት ውሸት? ስንት ደቂቃ ጋለ? ያኔ ሰዓት የለኝ ምን አውቃለሁ። ግምት ደቂቃ በቀን ነው በማታ ማታ 2 ሰዓት ላይ እንዴ? ኧረ እኔ እንጃ። በድንጋጤ ላይ ወጣ። እኔ ፈርቼ በማለው እንትን አለው ልጓም ይሻላል። ልጓም ውስጥ ደንግጦ ወጣ። ስለዚህ እውነት ውሸት? እኔ እንጃ። እኔ ምንም መልስ የለኝም። ደበሽ እውነት ውሸት? እኔ ውሸት ነው። ውሸት። ማርቆስ አንተ ምንድን ነው ያለው? እኔ ምንም አትበል። ምን በቃ እኔ ነው ያገባኝ። እሺ ማርቆስ ንገረኝ። በቃ እኔ ከደበሽ ጋር ውሸት? አዎ። እሺ ጋሽ ስዩም ጅብ ጋልቤ አውቃለሁ አለ። ያለውን ጥሌ ደበሽና ማርቆስ በአብላጫ ድምፅ ያው ጥሌ ይገርመኛል። ዝም ብዬ አየዋለሁ። አሁን እኮ ቢጨበጨብ ራሱ ጅቡን ሄደህ ትጨብጣለህ። ጥሌ ደበሽና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ጋሽ ስዩም ያወራው ነገር እውነት ነው ውሸት? የባሌ ታላቅ ያረጉ በጣም ወድ ሰው ነው። በጣም ነው ማለት አልቀመጥ ብደ ቁጭ በል ጥላው ግድ የለም በጋለበ እጁ ባወራ መጣ። ይህ በእኛ ባህልና እምነት እንግዲህ እንደ ባዕድ አምልኮ ነው የሚታየው። ማህበረሰባችንም ይህንን ጉዳይ እንደ ቀልድ አያየውም። ለማውራትም የሚከብድ ነው። እርሱ ያቀረቡት በአጋጣሚ የገጠሞትን ታሪክ ስለሆነ ነው እንጂ ይህ ያቀረቡት ታሪክ ከማህበረሰባችን ባህልና እምነት ውጪ መሆኑን በዚህ አጋጣሚ ለተመልካቾቻችን ለመግለጽ እንፈልጋለን። እስኪ ንገረን፣ እንስማው መጀመሪያ ታሪኩን ጋሽ ንገረን። ታሪኩ እኔ ያለሁበት ትምህርት ቤት እና ቤቴ በጣም ሩቅ ነው እና ከሰፈር ልጆች እንዲህ ተንጠባጥበን ነው የምንገባውም የምንወጣው እና እኔ መጨረሻ ላይ ነው ቤቴ የምገባው እና ከቤቴ በታች ትንሽ ጫካ አለች። ፕላቶ ነገር ነው የኛ ቤት። ኦልሞስት 2 ሰዓት ይፈጃል ሩቅ ስለሆነ እዛ ነውና ሄደን አንድ ቀን እዛ ጫካ ውስጥ ገብቼ ወደ ቤቴ ልደርስ ስል አንድ ቀጭን መንገድ ነች ያለችው። ሄጄ ከጫካዋ ልወጣ ስል ጅቡ ለካ ወደ ቤት ያያል የሚገቡትን የሚወጡትን እንደዚህ ኋላ የቀረ ነገር መንጭቆ ለመሄድ እዛ ያለ እሱም ወደዛ ያያል። እኔም እሱን አላየሁትም። ልወጣ ስል ጭራው ላይ ቆምኩ። ጭራው ላይ ስቆም ብድግ አለ። ደንግጦ ብድግ ሲል ወገቡ ላይ ቁጭ አለ። እኔም በድጋጤ ጋማውን ያዝኩት። ስንሄድ አለቅም ብዬ ሄድን። ሜዳውን እንዲዞርንና በቃ ይለፈልፋል ምን ይላል። እኔም አዞሮኛል። ጫካ ውስጥ ተመልሶ ሲገባ ግንባሬ ሲለኝ እኔ ስወርቅ ተቅማጡን ለቆብኝ ይሄ ወደ ጎን ሲዞር መዶሻ በመንቀያ በኩል የመሰለ ሰውዬ የሚለውን ሰምተን እንመለስ። አንን እንዳትነካ ዳንብሮስ አሳ ያለው ጨረስክ? አንተ እኮ በዚህ ቁመት ማለት ነው አይን ባይኖርህ ኖሮ ይሄንን ጣፍ ነው የምትመስለው። ይቅርታ አድርግልኝና ወንድሜ ብዙም ልዩነታችሁ አልታየኝም። በሁለታችሁ በኩል ያለው ልዩነት ምንም በእውነት ምንም አልታየኝም። ምንም ርቀት የለውም። በሁለታችሁ ነው ራሱ ነው እንዴ? ራስ ነው እንዴ? እኔ እንጃ ራሱ ነው። ኧረ ወይኔ ምንድነው? ኧረ መሮኛል። ኧረ በቃ እኔ መኖር ነው የመረረኝ። መኖር አልፈልግም። ማካ ምንድነው እንከ መኖር አልፈልግም። ኧረ አረጋጋ ማካ ተረጋጋ። ኧረ ሞት ኧረ ሞት የት ነው ያለው? ሞት ኧረ እባክህ ተረጋጋ። ወይ ተረጋጋ። መረረኝ። መኖር አልፈልግም። ይኸውልህ ወንድም ይኸውልህ ረጋ በልና ይሄንን ውሃ እየጠጣ አስብበት። አቸኩል ለውሳኔ። ወይኔ አይዞህ ይኸውልህ አሁን ቆይ ምን ያህል ጊዜ እዚህ ምድር ላይ ብትኖር ደስ ይላል? ለምንም ያህል ጊዜ እኔ መኖር አልፈልግም። እሺ ና አምጣው። ለነገሩ ከዚህ በኋላ ከ5 ደቂቃ በላይ አትቆይ። ለምን? ይሄ መርዝ አለው እኮ። ምን? ወይኔ አባቴ ያለን እስኪን መከሬው ነው። ያለን እስኪን ማለት ዩክሬን የፑቲን ጸበኛ
ዩክሬን እንዳይደርስበት መከረው። የት አገኛቸው? አሜሪካን ነበርክ? እዛ መተው ነው? አዎ መከርኳቸው እኮ። መተው ነበር ወይ? አዎ። ኢትዮጵያ ውስጥ ኮሜዲያን መሆንን ያውቁ ነበር? በፊት እሳቸው ስራቸው ምን ነበረ? ኮሜዲያን ናቸው እኮ። አንተ መሆንን ያውቁ ነበር ወይ? አይ አያውቁ ነው። የስራ ትውውቅ ነበራችሁ? በስራም ምን ብለህ መከርካቸው? በቃ ይጎዳሉ። ይጎዳሉ ተው። አዎ። ከዛ ምን አሉ እሳቸው? በቃ እንጣጣሉ። ተጎዱ። ያው በምን ነገርካቸው? በምን ቋንቋ? አባስተቆ ኧረ በራስህ ቋንቋ ነው ነገርኩህ። ከዛ ምን እንዴ የት ተገናኝታችሁ? የት ተገናኛችሁ? ያው ጊዜ የማያገናኘው አለ ደበሽ የት ተገናኛችሁ? ለና ስፔሲፊክ ነው። ከዘጠኝ ስንጀምር እሺ ብለን የለ የማይጨረስበት የለም። አየህ አውሮፓ ላይ ያገኛችሁ? አሜሪካ አውሮፓ ነው ቆይቷል። እዚህ ያገኛቸው እዚህ መተው አያውቁም። መተው ያውቃል። አለመስማት ይሆናል። ለምን ደበቁን? እኛን ምን አልብናገኛቸው? ድብቅ ናቸው። እስቲ ጋሽ ጠይቀው። እኔ ልጅ ትንሽ ያስቸግረኛል። ግን ከዛ በኋላ ነው የተሰማኝ። ከመከርኳችሁ በኋላ ነገሩን ይቆዳሉ ብዬ። ከጦርነቱ በፊት ነው በኋላ የመከርካቸው? ሳይጀምር ነው የተናገርኩ። ይጎዳሉ ብዬ ደበሽ ጠይቀው። ጦርነቱ እንደሚጀመር ታውቅ ነበር ማለት ነው? አንተ በፊት ታውቅ ነበር ማለት ነው? ያው ጉዳት እንደሚመጣ ታውቃለህ። ያው ጦርነት ላይ አንተ ብዙ ነገር ትለያለህ ማለት ነው። ማርቆስ ጥያቄ አለ? የለኝም። እውነት ነው። ለምን ይመክራቸዋል? እሳቸው አይሰሙትም። አንተ ዝም ብለህ ምን ችግር አለ? ይሄ የአሜሪካኑ ፕሬዚዳንት ብትመክረው አይደለም። ከተሰማህ ማለት መልስ ካልሰጠህ አይደለም። የት አግኝቶ ነው ሰውየውን የሚመክራቸው? ግን መክሯቸዋል። ምን ችግር አለ? ኧረ አግኝቼ ነው እኮ ነው የሚሉት። ያንተ እኮ ታዋቂ አይደሉም። እንደገና ዘለንስኪን አግኝቼው መክሬዋለሁ። ዘለንስኪን መክሬዋለሁ። በሱ ውስጥ የሚገባ ዘለንስኪን መክሬዋለሁ ነው ያለው። ይሄን ጣጥንጣን ማለት ምን ችግር አለበት? መክረው አሁን መገኘቱ እኮ ከባድ። የአልፌሴን የግብፁን ያለው ምን ላይ መሰለህ? አግኝቼው የሚለው ነው። አይ ችግር የለም። በቴሌቪዥን ዝም ብሎ ነርሱ አይቶ አይደለም ሰውዬ በአካል እንደዚህ ፌስ ነበርኩ አይደል? አዎ ሲነግረው አልሰማ ሲል ልጄ እውነት ነው። እንዴት? በምን መንገድ? ፍልፍሉ በጣም የሚገርም ነገር፣ የፍልፍሉ ችሎታ የሆነ ነገር እንደዚህ ፊት ለፊት ያሳየና በዚህ በኩል አምጥቶ ያልሆነውን ነገር የሆነ ማድረግ ይችልበታል። ዘለንስኪ መክሬዋለሁ ነው ያለው። አጭር ቃል አለ። መክሬዋለሁ፣ አግኝቼውም አላለም። መክሬዋለሁ። ገብቷል። አግኝቼዋለሁ አላለም። አግኝቼዋለሁ ብለሃል። ምን ችግር አለ? ፎቶግራፉን ለጥፈህ እኮ መምከር ትችላለህ። ጋሼ በጣም ግን እኔ ስለማላምነው ብቻ እውነት እኔ አሳምና አሁን እኮ አላሳመንከው። ሰውየውን እንዲጃ በጣም ይጎዳሉ ብዬ መከሬው። አንተ ደበሽን ለማስረዳት የፈለከው ዘለንስኪን ትተህ ፍልፍሉ ነው። ዘለንስኪ ኮሜዲያን ነው። ፍልፍሉ በሆነ አጋጣሚ ሊያገኘው ይችላል ብዬ አስባለሁ። ግን ምክሩን ነው አሁን ያልተቀበልኩት። ምን አልክ አንተ? በሆነ አጋጣሚ ሊያገኘው ይችላል። እውነት አልክ። ደበሽ ውሸት። ማርቆስ እውነት። ለምን? ምን ችግር አለ? በምን ችግር አለ? እኚህ ሰውዬ ፎቶግራፋቸውን እያየ እንደዛ እኚህ ሰውዬ እርሶ ግን ይሄን ጦርነት ቢያቆሙ ይሻላል። አልሰሙትማ። ምክር እኮ ምክር የሚሆነው ሰዎች ሰምተው ወይ በአካል ለዛውም እኮ የተናገረውን ሰምታችሁ ከሆነ ከጦርነቱ በፊት እኮ ነው መከርኳቸው የሚለው። እንጣጥ አትበል። ውሸት እንጣጥ ራሱ በእንግሊዝኛ። ስለዚህ ውሸት ደበሽ። እኔ ውሸት ነው። ደበሽ ግድ የለም። እኔ በፍጹም እንደዚህ ያለ አሳዘነኝ። ከጦርነቱ በፊት ጦርነት እንደሚጀመር አውቆ
እንደገና ከተጀመረ በኋላ ይጎዳሉ ብሎ መከፈል ይለኝ መሳሪያ ምናምን በሚሰበስብበት ጊዜ ነበር። እኔ እንጣጥ ብል ብዬ ነገርኩት። እምቢ አለ። ዘሪሁን ማን ነው? እኔ ነኝ። ማን ነው ስሙ? ዘሪሁን አሸብር በቀለ እባላለሁ። ዜዶ ዘሪሁን ነው። ዘለንስኪ እንዳይሆን እኮ ብዬ በቃ እኔ እናንተ ራሳችሁ ጉዳይ ወጣችሁ። ዘለን እስኪ ዘለን መዝለል እስኪ ትወድቃላችሁ። እሺ እውነት እኔ በፍጹም ማርቆስ እውነት እሺ ፍልፍሉ እባክህ ይሄን ሰው እያታስብ ዘለን እስኪ የሚል ነገር አለ። ፍልፍሉ ዛሬ ደግሞ ይዞን ወዴት ሄደ? ወደ ተነሱና ተራብሰኝ እኔ ቁጭ አልኩት። ያው የሚወክለን ሰው ፍልፍሉ ዘለንስኪን መክሬዋለሁ ያለውን ጥላሁን ደበሽና ማርቆስ ደበሽ ውሸት ነው ብለዋል። በአብላጫ ድምፅ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ግን በጭንቅላቴ በጣም ነው የምተማመነው። በጣም በእውነት ይሄ ልጅ አረፍ በሉ እስቲ ዘለንስኪ ሌላ ሰው አትመክርልንም። እኔ ስለማውቀው አረፍ የጓደኛዬ ጸባይ ነው። አረፍ በሉ ንገረን ታሪኩን። ጥልዬ ያውቆታል። ከዜዶ ጋር ነው። ሰሞኑን ባለቤቴን ሕክምና ወደዛ ሐዋሳ ነበርኩኝ። የሆነ ትቦ ነገር አለች። ያው ዜዶ ወጣት ነው። እቺን ዘለን እስኪ ሞክር። ወያም ለከረን አንተ በማርያም ምንድን ነው ያወራው? አላብራራም። እንስማ። እሺ ምንድን ነው? እቺን ንዝለላት ዘለን እስኪ ሞክራት አለ። እሺ ስል ይጎዳሉ አልኩት። እሺ ራሴ ያው እሱ ዘለላት፣ እኔ ተጎዳሁ። ዘለን እስኪ